የበኩር ልጇንም እስክትወልድ ድረስ ዮሴፍ አላወቃት እንጂ ቀኝ ግብ ታሰናክለ ካንታው ተጣላት የሚለው ፍጻሜ ያለው እስከና ፍጻሜ የሌለው ምን እስከ ይባላል። አንደኛ የበኩር ልጇንም እስክትወልድ ድረስ ዮሴፍ አላወቃት የሚለው አንደኛው። ሁለተኛው ደግሞ ቀኝ አይነ ወይ ደግሞ ቀኝ ግብ ታሰናክለ ካንታው ተጣላት የሚለው ሁለቱን እንመለከታለን። ከዛ በፊት ግን እንደ አይን መክፈቻ እንደ በር ከፋች እንደ አይን ገላጭ የሆነን ዘንድ ስለ ትርጓሜ ቤተክርስቲያናችን የምታስተምረውን አንድ ሁለት ቃላቶችን ብቻ ተናግሬ ወደሚቀጥለው ክፍል እንሄዳለን። እንደምታውቁት በቤተክርስቲያናችን ትምህርት ውስጥ ራሱ አንድምታ ትርጓሜ የሚባል የትምህርት መስክ አለ። አንድምታ ትርጓሜ ነው የሚባለው ራሱ ትርጓሜ አይባልም ከቃሉ ራሱ ከአጠቃቀም ዘዬ ማለት ነው። ምክንያቱም ትርጓሜ ስንማር እንግዲህ ትርጓሜ የሚለው ተርጎመ ፈታ ከሚል የግስ ግስ ይወጣና ያው ለትርጉሙ የትርጉም ፍቺ ማስቀመጥ ለሰው በሚገባው መልኩ ግልጽ በሆነ ቋንቋ ቅርብ በሆነ ቋንቋ ማስቀመጥ ተብሎ ይተረጎማል። ለምሳሌ አንድ ሁለት ምሳሌ ላሳያችሁ። ትንቢተ ዳንኤል ምዕራፍ 5 ቁጥር 12 ላይ ታስታውሱ ከሆነ ብልጣሶር የሚባለው ንጉስ እየሰማችሁ ነው። ብልጣሶር የሚባለው ንጉስ በዘመኑ የነበሩትን ነገስታትን ድል ስለነሳ በቤተ መንግስት ውስጥ ግብዣ አድርጎ ሰዎችን ካበላ ካጠጣ በኋላ አባቱ ናቡከደነጾር እስራኤልን ማርኮ ከእስራኤል የማረካቸው ንዋየ ቅድሳትን በጣም ባስታወሰ ጊዜ ያ ክፉ ናቡከደነጾር እንኳን ንዋያቱን ሳይበድል በቤተ መዛግብቱ አስቀምጦ ሳለ ብልጣሶር የተባለው ልጁ ግን በጣም ጠጥቶ ሰክሮ ምክንያቱም ታውቃላችሁ ምግብ ሲበዛ ጥጋብን መጠጥ ሲበዛ ስካርን እንቅልፍ ሲበዛ ስንፍናን ያመጣል ያሉ ሊቃውንቱና ብልጣሶር ከቤተ መዛግብቱ ጻሃሉና ጽዋውን አስመጥቶ በጻሉ ፈትተው እንዲበሉበት በጽዋው ቀጥተው እንዲጠጡበት አደረጋቸው ይላል። በዚህ ጊዜ ከመድረኩ በስተ ቀኝ ላይ ግንቡ ላይ አንዲት እጅ መጣችና ጻፈች ይላል ማኒቴ ቄልፋሪስ የሚለውና ያልገባው ብልጣሶር እና ወመጻ ዳንኤል ይፈክር ቦቱ ዳንኤልም ይተረጉምለት መጣ ይላል። ምን ማለት ነው? ትርጓሜ ማለት ሰዎች የማያውቁትን ነገር ቅርብ በሆነ ቋንቋ ለነሱ ቅርብ በሆነ ቋንቋ መተርጎም ማለት ነውና ያ ማኒቴ ቄልፋሪስ የሚለውን እግዚአብሔር መንግስትን ሰፈራት ቀላም ተገኘች መንግስት አለፈች ለፋርስ ለባቢሎን ተሰጠች የሚለውን ትርጓሜ ሰጥቶታል። ስለዚህ ትርጓሜ የምንለው ለሰዎች ግልጽ በሆነ ቋንቋ መናገር ነው። የመጽሐፍ ቅዱስን ሐሳብ እግዚአብሔር ለኛ ምን ሊያስተላልፍ እንደፈለገ የምንረዳበት የቤተክርስቲያናችን ልሳን እሱ ትርጓሜ ይባላል ማለት ነው። እና በመጽሐፍ ቅዱስ ስር በትንሹ ትርጓሜ የሚያስፈልጋቸው ሶስት አይነት አተረጓጎሞች አሉ። አንደኛው ዕብራዊ ገጸ ንባብ የምንለው ነው። ዕብራዊ ገጸ ንባብ የምንለው ነጠላ ብቻ ያልሆነ ድርብ ሐሳብ ድርብ ምስጢር ድርብ መልእክት የያዘ ማለት ነው እና እሱ ይተረጎማል። ሁለተኛው ምሳሌ ገጸ ንባብ ነው። በምሳሌ የተቀመጡ ሐሳቦች አንድምታ ትርጓሜ ያስፈልጋቸዋል። ሶስተኛው ራእይ ገጸ ንባብ የሚባለው ነው። በራእይ በህልም የተቀመጡ ሐሳቦች ትርጓሜ ያስፈልጋቸዋል። እሱ ሌላ የትምህርታችን አርዕስት ስላልሆነ ጥያቄውን ለመመለስ ማለት ነው። ስለዚህ በመጽሐፍ ቅዱስ ስር ያሉ ነገሮች ዝም ብለው የሚቀርቡ አለመሆናቸው ሊቃውንት በደንብ ያስተምራሉ። እንዲሁም አንድ መምህራን ሲያስተምሩ መጽሐፍ ቅዱስ ሰፊ እርሻ ነው ይላሉ። መጽሐፍ ቅዱስ ምንድነው? ሰፊ እርሻ ነውና በዛ ሰፊ እርሻ ላይ 3 እና 4 ሰብሎችን ልንሰበስብበት እንችላለን ይላሉ። አንደኛው በእርሻ ላይ ሳይበስሉ የግድ መብሰል ያለባቸው ምግቦችን እናገኛለን። ሁለተኛው ሳይበስሉ መመገብ የምንችላቸው ምግቦችን እናገኛለን። ሶስተኛው በስለውም ሳይበስሉ የምናገኛቸውን ምግቦችን እናገኛለን። ልክ እንደዚህ ሁሉ ቀጥታ ምን ተረጉማቸው በመጽሐፍ ቅዱስ ለምሳሌ አታመንዝር፣ አትስረቅ፣ ሌላ ማለክትን አታመልክ ቀጥታ ነው የሚተረጎመው። ተመልከቱ። እና አንዳንድ ጊዜ ደግሞ መብሰል አለበት። የመጽሐፍ ቅዱስን አውድ ደግሞ ከሳትን በነገራችን ላይ እንስታለን ማለት ነው። እንዲሁ በጉባኤ ቤት ይባላል አንዱ ተማሪ ካልመነኮስኩ አለ። ያው ታውቃላችሁ ዛሬ ቆብ የቀለለበት ዘመን ላይ ያለን እና የና አባ ጳውሊና ያውና አባንጦስን ታሪክ እናስታውሳለን። እና ካልመነኮስኩ ብሎ ገዳም ገባና የሰውዬ በጣም ቀሽቀዣ ነው እና ለካ ገዳሙ ጠበቅ ያለ ገዳም ነው። ያው ታውቃላችሁ ዛሬ ሰው ይዶ ገዳም በ40 ቀን መንኩሶ ይመጣል። ይህ ስርዓት አይደለም። ያው አመክሮ በትንሹ 3 አመት ለህዝብ ከሆነ 9-8 አመት ይፈልጋልና ሄደና ገዳሙ በጣም ጠንከር ስለሚልበት ሸሸ። እንደ አባቶቻችን ኳሽ ይሉታል እንደዚህ አይነት ሰው እና አውደልድሎ ሲጨርስ ጠበቅ ሲልበት ወደ ገዳም ወደ ከተማ መጣና ከተማ በጣም መውደልደል ጀመረ
እና በኋላ ላይ ወደ እኔ ካመጣና እንደ እኔትዬ ቆም ልጭን ለመነኩስ ብዬ እግዚአብሔር አወጣኝ አላቸው። ማን አወጣኝ? እና እኔታ ምን አሉ? አይ ልጄ አንተ ሳይሆን ቆሙን ነው እግዚአብሔር ያወጣኝ እና ይሄ ማለት አያችሁ ትርጓሜ ልክ እንደዚህ ተመልከቱ። ሰው በገዛ አራሩ ተረድቶ ራሱ ምን ሊል ይችላል? ራሱ ሊስት ይችላልና ትርጓሜ በግድ ማወቅ መሰረታዊ የቤተክርስቲያናችን እንደሆነ ማወቅ። ሌላኛው ስለ ትርጓሜ አሁን ወደ ሐሳብ ከመጣቴ ማወቅ የሚረዳ ነገር ትርጓሜ ለትርጉም አማራጭ ብቻ የሚሰጥ አይደለም። በእኛ ቤተክርስቲያን ለትርጉም አማራጭ ብቻ አይሰጥም። ይልቁንም ያካሄድን ያተገባበርን የሁኔታን ነገር ራሱ እንኳን ያስቃኘናል እና ለትርጉም ብቻ አማራጭ የሚሰጥ ከሆነ በነገራችን እሱ በእኛ ቤተክርስቲያን ትርጓሜ አይባልም ማለት። ለምን ሲባል ይውላችሁ በደንብ ስሙኝ። ለምን ሲባል በመጽሐፍ ቅዱስ ስር ያሉት ሐሳቦች ቃላቸው እንደየአገባባቸው የተለያየ ትርጓሜ ይሰጣሉ። ለምሳሌ ባረከ ምንድነው? አቤት ባረከ መሰገነ፣ ባረከ ባረከም ሊሆን ይችላል አይደል? ቀጥታ ነው በነገራችን ያው ቀደሰ ነው ራሱ ባረከ ባረከ። አሁን ይሄ ባረከ በነገራችን ላይ መጽሐፍ ቅዱስ ላይ ስታገኙት ቀጥታ አይተረጎምም። አሁን ለዚህ ነው በቤተክርስቲያናችን ትርጓሜ ውስጥ ግዕዝ ማወቅ ሳይሆን ምን ማወቅ ያስፈልጋል? ቅኔ ማወቅ ግዴታ ነው። ቅኔ ያልተማረ ሰው በነገራችን ላይ መጽሐፍት ቤት ሊገባ ይችላል። ለምን ሲባል ቃላት እንደየአገባባቸው የተለያየ ትርጓሜ ስለሚሰጡ። ለምሳሌ ወባረከ ኢዮብ ዓመተ ልደቱ ይላል። ባረከ ምንድነው? መልሱልኝ። አሁን መለሳችሁ። ባረከ ምንድነው? ባረከ ነው። በቃ ሌላ አመሰገነን ተውት። ባረከ ምንድነው? ባረከ ነው። ወባረከ ኢዮብ ዓመተ ልደቱ ይላል አንደኛ ላይ። ሁለተኛው ቅዱስ ዳዊት ይልና ይባረከው አድባር ወአገር ለእግዚአብሔር ይላል። ይባረከው አድባር ወአገር ለእግዚአብሔር ማለት ምን ማለት ነው? ቀጥታ ሲተረጎም ተራሮችና ኮረብቶች እግዚአብሔር ምን ይሉታል? ያመሰግኑታል። አሁን ይሄ ባረከ ይባረከው ብለን ስንቀጥለው ተራሮችና ኮረብቶች እግዚአብሔርን ያመሰግኑታል። ባረከ አመሰገነ ብለን ተርጉመናል። ወባረከ ኢዮብ ዓመተ ልደቱ ሲል ግን ኢዮብ የተወለደባትን ቀን ምን አለ? ረገመ ነው የሚባለው። ስለዚህ ባረከ ሁለት ትርጉም አለው። አንድ አመሰገነ፣ አንድ ምን ረገመ ይሆናል ማለት። ስለዚህ ሰው ይሄንን ካላወቀ ኢዮብ የተወለደባትን ቀን ምን አለ ይችላል? ያመሰገነ ይችላል። ስለዚህ ሚስጥር አበላሽው አበላሽ። ስለዚህ ጥንቃቄ ያስፈልጋል ማለት። ሌላኛው እንደ ተጨማሪ የሚሆንልን ለመደደሪያ ነው። ለምሳሌ ወ የሚል ቃል አለ። ይሄ አጫፋሪዎች ይባላሉ ወይ በእንግሊዝኛው ኮንጃክሽን አገናኝ አያያዥ ቃላቶች ናቸው። ለምሳሌ ወ ለምሳሌ ስማን ያሬድ ለምሳሌ ያሬድ ወናትናኤል ካለ ያሬድና ማን ናቸው? ናትናኤል ወእና ነው አይደል? ትርጉሙ ወይ ደግሞ ኤንድ ማለት ነው። ግን ሁልጊዜ ግን በቤተክርስቲያን ወ የሚለው አጫፋሪ እና የሚል ትርጓሜ አይሰጥም። ለምሳሌ አሁን እና ብለናል። ያሬድ ወናትናኤል ካለ ያሬድና ናትናኤል አለ። ግን ይሄ ወ አምላክ ወሰብ ብለን እንጠራ እንችላለን። አሁን ቀጥታ ትርጉሙት እና በሚለው አምላክ ወሰብ አቤት ሰውና አምላክ። ይሄ ደግሞ ምንታዊነትን ያመጣል። ዱዋሊዝም የምንለው ይሄ ደግሞ እጸጽ ነው በነገራችን ላይ አይደል? ሁለት ምንታዊነት የለበትም። ተመልከቱ ምንታዊነት። ስለዚህ አምላክ ወሰብ የሚለው ይሄ ወ እና ሳይሆን በእኛ ቤተክርስቲያን አምላክ ወሰብ በሚለው ቃላት ላይ ወ እና የሚለው ይተውና ም የሚል ትርጓሜ ይሰጣል። እየሰማችሁ? ስለዚህ አምላክ ወሰብ ማለት አምላክ ሰው የሚል ትርጓሜ ይሄ ማለት አንድነት ነው ይስለናል ማለት ነው። ግልጽ ነው። በሶስት እናጽ ነው በጣም እንዲገባል። ለምሳሌ አሃት ለምሳሌ ቤተክርስቲያን አሃቲ ነች አይደል? አሁን ይኸውላችሁ አንዳንድ ጊዜ ከእንግሊዝኛ አንዳንድ እንግሊዝኛ መጽሐፍ ወደ አማርኛ ሲተረጎምባቸው የአማርኛ ቃል ይደክማል ታውቃላችሁ። እና እዛው ከነ እንግሊዝኛው የምንጠቀምባቸው ቃላቶች አሉ። ልክ እንደዚህ ሁሉ በነገራችን ላይ አማርኛ ደካማ ነው ራሱ ትርጉሙ። ምክንያቱም አብዛኛው ቋንቋ ከየት ስለመጣ ከግዕዝ። ስለዚህ ግዕዙን የምንጠቀመው ኦሪጂናሉን ስለምንፈልገው ሁሌ ማለት ነው። ለምሳሌ ቤተክርስቲያን አሃቲ ነች እንላለን እና አምስቱ ኦሪየንታል እንዳለ ኦሪየንታልስ በአማርኛ ምንድነው? አሃት አይደል? ግን አስቡት አሃቲ በሆነች ቤተክርስቲያን ላይ አሃት ማለት ወይ ደግሞ እህት ማለት አይከብድም? ይከብዳል። አያችሁ አሃቲ ማለት ነበረብን ነው ሊቃውንቱ። አያችሁ ሞደርን ቴዎሎጂ አሃት ኦሪየንታል ሲለው የቤተክርስቲያናችን ደግሞ የአብነት ትምህርቱ ደግሞ ምን ይሏል? አሃቲ ይለዋል ማለት ነው። አንድ ጨምረን ወደ ትምህርታችን ወደ እንትኑ እንግባ። ለምሳሌ ጸሎት ሃይማኖት ላይ በጣም የምንሰሳታቸው ነገሮች አሉ። ለምሳሌ ከብርሃን የተገኘ ብርሃን ከሁለተኛ አምላክ የተገኘ አምላክ የተወለደ እንጂ ተፈጠረ በባህሪ ከአብ ጋር በሉ አሁን በባህሪው ከአብ ጋር የሚተካከል ነው የሚስተካከል ነው። እሺ ወንዶች ብቻ የሚተካከል የሚስተካከል ሴቶች የሚተካከል የሚስተካከል አይ ሁለት መልስ አትፈልሱ። አቤት የሚተካከል
በነገራችን ላይ ምንም የሚተካከልም የሚስተካከልም አንድ ቃል ተካከለም ተስተካከለም አንድ ነው ታውቃላችሁ ግን ይኸውላችሁ ለዚህ ትርጉም አማራጭ ግዕዙ ላይ ስትሄዱ ምንድነው የሚለው ግዕዙ ዘህሩ ምስላን በመለኮቱ ዘቦቱ ሁሉ ዘህሩ የሚለው በነገራችን ላይ አንድ የሆነ ተብሎ ነው የሚተረጎመው አያችሁ በባህሪው ካብ ጋር ስንት የሆነ አንድ የሆነ አያችሁ አማርኛው ደካማ ነው የሚተካከል ይሏል የሚተካከለው በቁመት ነው በስልጣን ነው በምንድን ነው አያችሁ ራሱ ምን ይሏል ያበላሽዋል ትርጓሜ ስለዚህ ስንጸልይ ራሱ ከመሆነ ዘህሩ ምስላን ተመልከቱ ህልው የሆነ ነው የሚለው ስለዚህ ህልው ማለት አንድ ነው ስለዚህ አሁን እናስተካክሏለን ከብርሃን የተገኘ ብርሃን ከወተኛ አምላክ የተገኘ አምላክ የተወለደ ጃት ተፈጠረ በባህሪው ካብ ጋር አቤት አንድ ይሆን አያችሁ ራሱ ትርጓሜው እንደዚህ ያለ ማለት ነው ስለዚህ ይሄኛውን አውድን ትይዙልኝ ነው ስንተረጉሞ ማለት ነው ግልጽ ነው እግዚአብሔር አምላካችን ለሁላችን ማስተዋልና ጥበቡን ይግለጽልን አንደኛ ጥያቄ ሁለት ጥያቄ ነው ቶሎ ለመፍጠን እንሞክራለን ጊዜም እንዳለመውሰድ የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 እስከ 25 ላይ ያለውን ኃይለ ቃል ነው የምንመለከተው እንግዲህ የበኩር ልጇንም ስትወልድ ድረስ አላወቃትም ዮሴፍ ነው የሚናገረው ጠባቂው ዮሴፍ አላወቃትም የበኩር ልጇን እስከምትወልድ ድረስ የሚል ራሱ በነገራችን ላይ መጽሐፍ ቅዱስ ምስጢር ነው ታውቃላችሁ አንድ ዝም ብሎ ሁሉም ሰው ስላነበበው ይረዳዋል ማለት እንዳልሆነ ማወቅ መረዳት ይገባል የበኩር ልጇን አሁን እዚህ ጋር አላወቃትም የሚለውን ነገር በስነ ስርዓት ማወቅና መረዳት ግልጽ በሆነ በጠራ አረዳድ መረዳት ይገባል እንግዲህ በኩር የሚለው ቃል የግዕዝ ቃል ነው በኩር ማለት የመጀመሪያ ማለት ነው ቀላል ማለት ነው ለዚህ መጽሐፍ ቅዱሳዊ ምሳሌ ስናደርገው ታስታውሱ ከሆነ እግዚአብሔር ሙሴን ኦሪት ዘጸአት ምዕራፍ 13 ቁጥር 1 ላይ እያነበብኩት ይላል መጽሐፍ ቅዱሳዊ ሐሳቦችን በእስራኤል ልጆች ዘንድ ከሰውም ከእንስሳት ማፀን የሚከፍት በኩር ሁሉ ለኔ ቀድስልኝ የኔ ነው ይላል እግዚአብሔር ከእንስሳትም ከሰውም ማፀንን ምንም የሚከፍት ለኔ አድርግልኝ ይላል ስለዚህ የመጀመሪያ ማለት ነው በኩር የሚለው ስለዚህ የመጀመሪያ ማፀን የከፈተ ሁሉ ምንድነው በኩር ይባላል ማለት ነው ስለዚህ ይሄ ማለት ግን አንድ ሰው በኩር ለመባል ወይ ደግሞ ለመሆን የግድ ተከታይ ሊኖር አያስፈልገውም ይሄ ማወቅ አለበት የግድ ተከታይ እህትና ወንድም ያስፈልጋል ማለት ግን አይደለም ተመልከቱ የመጀመሪያ በኩር ይባላል ተከታይም ካለ በኩር ሊባል ይችላል ተከታይ ቢኖርም ባይኖርም ምን ሊባል ይችላል በኩር ሊባል ይችላል ለዚህ ነው አባ ይሩ ማሲስ ወይ ደግሞ በእኛ ቤተክርስቲያን አባ ጀሮም የሚባለው አባት ሲናገር እንደው ቅዱሳት መጽሐፍ አንድን ሰው በኩር ብሎ ለመጥራት ተመልከቱ ከሱ በኋላ ሌሎች ወንድሞች ወይ ደግሞ ሌሎች እህቶች ወለዱበትን ግድ አይደለም ብቸኛ ሁሉ በኩር ይባላል ይላል ብቸኛ ሁሉ ምን ይባላል በኩር ይባላል አሁን ይሄን በኩርና እናያለን አሁን ስለ ኢየሱስ ክርስቶስ ነው የምናወራው ራሱ የማቴዎስ ወንጌል ታውቁ ከሆነ የማቴዎስ ወንጌል ራሱ ሲጀምር ምን ብሎ ነው የሚጀምረው የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መንበር መጽሐፍ ብሎ ነው የሚጀምረው ተመልከቱ ዮሐንስ ቅድመ ዓለም የነበረውለት ይናገራል ከዛ ለማን ማቴዎስ ተመልከቱ ምድራዊነቱን ይናገራል ተመልከቱ ቅዱስ ሉቃስ ምኑን ይናገራል ብስራቱን ይናገራል ቅዱስ ማርቆስ ደግሞ ምኑን መጠመቁን ይናገራል ለነዚህ ሁሉ ግን ወንጌል መሰረታቸው ምንድነው ዮሐንስ ወንጌል ነው ከዛ ላይ ማቴዎስ ወንጌል ነው ያለን እንቀጥላለን ማለት ነውና በኩር የሚለው በቤተክርስቲያናችን አራር ሁለት ነው ፍጻሜ ያለው እስከና ፍጻሜ የሌለው ምን እስከ ይባላል ፍጻሜ ያላቸው አሉ ፍጻሜ የሌላቸውም አሉ ግን ስለ በኩር በጣም መረዳት የሚገባን ነገር አንድ ብቻ ቢሆንም ተከታይ የሌለው በኩር ይባላል ስንል ይህንን አባታችን መምህራችን ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 1 ቁጥር 6 ላይ ዕብራውያን ምዕራፍ 1 ቁጥር 6 ላይ ደግሞ በኩርን ወደ ዓለም ሊያስገባ ይላል ደግሞ በኩርን ወደ ምን ሊያስገባ ወደ ዓለም ሊያስገባ በነገራችን ላይ ዕብራውያን መልእክት አብዛኛው ነገር ክርስቶስን የሚናገር መጽሐፍ ነው አብዛኛው ነገር ክርስቶስን የሚናገር መጽሐፍ ነውና ይሄ ማለት ነው ደግሞ በኩርን ወደ ዓለም ሊያስገባ ሲል ተቀዳሚና ተከታይ የሌለው ቅድመ ዓለም ከአብ አብን መስሎ የተወለደው እግዚአብሔር ወልድ በድህረ ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም የተወለደው ልደት ተመልከቱ ቀዳማዊ ልደቱ ታውቀ በዳህራዊ ልደቱ ቀዳማዊ ልደቱ እንዴት ነው ትለኝ እንደሆነ ተመልከቱ ያ ቀዳማዊ ልደቱ የታወቀው በምንድነው በዳህራዊ ልደቱ ነው ቀዳማዊ ልደቱ ተመልከቱ ከአባት ያለ እናት ተወልዷል ዳህራዊ ልደቱ ከእናት ያለ አባት ተወልዷል ተመልከቱ ስለዚህ እንደሞ በኩር ወደ ዓለም ያስገባው ሲል ተቀዳሚና ተከታይ ለእግዚአብሔር የባህሪ ልጅ እግዚአብሔር ወልድ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደ ዓለም መምጣቱን የሚናገር መጽሐፍ ቅዱስ አይነቃል ስለዚህ በኩር ለመባል ተቀዳሚ ተከታይ ባይኖረው ራሱ እንኳን ተቀዳሚና ተከታይ በመሆኑ ብቻ ምን ይባላል በኩር ይባላል ማለት ነው ይሄንን ቅዱስ ዮሐንስ ወንጌል ላይ በደንብ ሲያጠነክርልን ዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እንደው እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለው አንድያ ልጁ እሱ ምን አለ ስንተኛ ልጁ አንድያ ልጁ ይላል ተመልከቱ ምንም የሌለው ማለት ስለዚህ አንድያ ልጅ ስለተባለ ራሱ እንኳን በኩር ይባላል ማለት ነው ስለዚህ እንደው የበኩር ልጅ ስንል
ቅድመ ዓለም ከአብ ያለ እናት የተወለደው እግዚአብሔር ወልድ ድኅረ ዓለም ከመቤታችን ከቅድስት ድንግል ማርያም በስጋ ለመወለዱ በኩር ማለቱን ቅዱስ ማቴዎስ ይናገራል ማለት ነው። ስለዚህ ይሄንን ሊቃውንተ ቤተክርስቲያን ራሱ ሲናገሩ የኢየሱስ ክርስቶስ ራሱ በኩርነቱ በሶስት ነው። በስንት ነው? በሶስት ነው። አንደኛ በልደቱ በኩር ነው። ሁለተኛው በትንሣኤው በኩር ነው። ሶስተኛው በሞቱ በኩር ነው። አንደኛ በምን? አቤት በልደቱ፣ ሁለተኛ በትንሣኤው፣ ሶስተኛው በሞቱ ራሱ በኩር ነው። አሁን በልደቱ ማለት ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከመቤታችን ከቅድስት ድንግል ማርያም ያለ አባት ለመወለዱ ተከታይ ተመሳሳይ ያለ ራሱ አንድያ ልጅ በኩር ይባላል። ተመልከቱ፣ አንደኛው እሱ ነው በልደቱ። ሁለተኛው በሞቱ ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ነፍሴን ደግሞ እኔ በፈቃድ ያኖራታለሁ እንጂ ማንም ከኔ አይወስዳትም ብሎ ተናግሯል። ስለዚህ የሞትን ጻዕር አርቆ ቅድስት ነፍሱን ከቅድስት ሥጋው በመለየት ተመልከቱ የሙታን በኩር ተብሏል ኢየሱስ ክርስቶስ። ሶስተኛ የትንሣኤያችን በኩር ነው። መግነዝ ፍቱልኝ መቃብር ክፈቱልኝ ሲያይ በገዛ ስልጣኑ ተመልከቱ ሞትን ድል አድርጎ ተመልከቱ በሚያስደንቅ ብርሃን የተነሳ የትንሣኤያችን በኩር ማለት እርሱ ኢየሱስ ክርስቶስ ነው። በልደቱ በሞቱና በትንሣኤ በኩር ይባላል ማለት። ስለዚህ ድንግል ማርያም ልጇን በድንግልና ስለወለደችው የበኩር ልጇን ተብሎ ይገለጻል ማለት ነው። ግን ቅድም ያነሳናቸው እስከ ወይ ደግሞ ፍጻሜ ያለው እስከና ፍጻሜ የሌለው እስከ የሚሉትን ነገሮች ግን መጽሐፍ ቅዱሳዊ ነገር አይተን ለመጠቅለል እንሞክረው። ለምሳሌ ፍጻሜ ያለው ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ አሁን ዘመነ ጽጌ ላይ የሚነገር ኃይለ ቃል ነው። መልአኩ ወደ ዮሴፍ መጥቶ እስክነግር ድረስ በምን ተቀመጥ? በግብጽ ሀገር ነው። ወደ ግብጽ ይላል እስክነግር ምን ማለት ነው? ከነገርኩ በኋላ ትመለሳለህ ማለት። ስለዚህ ፍጻሜ ያለው ማለት ነው። ይህ ፍጻሜ ራሱ የማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ሄሮድስ እስኪሞት ድረስ በዚያ ተቀመጣል እስከሚሞት ድረስ። ስለዚህ እስከ ፍጻሜ ያለው ማለት ነው። ከሞተ በኋላ ምን ትላለህ ማለት ነው? ትመለሳለህ ማለት ነው። ሌላኛው ደግሞ ነግሰ ሞት ምን አዳም እስከ ሙሴ ከአዳም እስከ ሙሴ ድረስ ምን ነገሰ? ሞት ነገሰ ይላል። ከሙሴ በኋላ ሞት ነገሰ ማለት ነው አይደለም። ተመልከቱ ከሙሴ በኋላ ራስ ክርስቶስ መጥቶ ሞት ምን ብሎታል? አርቆታል ማለት። ስለዚህ የኛው እስከምንለው ምን አለው? ፍጻሜና ገደብ ያለው ማለት ነው። ግን በዛው ልክ ደግሞ ፍጻሜ የሌለው አለ። ታስታውሱ ከሆነ ሁለተኛ ሳሙኤል ምዕራፍ 6 ላይ የሳውል ልጅ የነበረችው ሚልኮል ቅዱስ ዳዊት በታቦተ ጽዮን ፊት እርቃኑን ሲዘል ሲያመሰግን ናቀችው ይላል እና በመናቋ ምክንያት እግዚአብሔር ማጸኗን ዘግቷል። እና መጽሐፍ ሲናገር የወለደት ሚልኮል እስካለ ሞተት ሚልኮል እስከምትሞት ድረስ አልወለደችም ይላል። ሚልኮል እስከምትሞት ድረስ ከሞተች በኋላ ወለደች ማለት ነው? አልወለደችም። እስከምትሞትም አልወለደችም። ከሞተችም በኋላ ምን አልወለደችም? አልወለደችም ተብሎ ይተረጎማል። ሌላኛው ዘፍጥረት ምዕራፍ 8 ቁጥር 7 ላይ ታስታውሱ ከሆነ የውሃውን መጉደል ያሳውቀው ዘንድ አባታችን ነው ቁራ ልኮት ነበር እና ቁራ አልተመለሰም። ይሄንን ቁራው ውሃው ከምድር ላይ እስኪደርቅ ድረስ አልተመለሰም ይላል። ከደረቀ በኋላ ተመልሷል ማለት ነው? አልተመለሰም በቃ። ስለዚህ እስከሚለው ቃል ፍጻሜ የሌለው እስከ ነው ማለት ነው። ተመልከቱ። ስለዚህ ተመልከቱ ዮሴፍም እመቤታችን የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዛ በኋላ አውቃታል ማለት ነው አይደለም። ፍጻሜ የሌለው እስከ ነው ማለት ነው። አላወቃትም ማለት ተመልከቱ ዮሴፍ በግብር ዕውቀት እመቤታችን አላወቃትም። ይሄ ምን ማለት ነው? መልኳን አላወቀውም። ተመልከቱ መለኮትን በማህፀኗ ተሸክማ 9 ወር ከ5 ቀን መልአክ ቅዱስ ቅዱስ እያሉ ሲያመሰግኗት ተመልከቱ ያ መለኮት የእመቤታችንን ህብረ ገጽ ተመልከቱ ይለዋወጠው ነበረ። እንኳን እመቤታችንን ቀርቶ ተመልከቱ ሙሴ እንኳን ክርስቶስን ለማናገር በዛ በተራራ ላይ ወጥቶ ክርስቶስን በማናገሩ ምክንያት ተመልከቱ ወደ ሲወርድ ሙሴ ሙሴ ፊትን ሸፍንልኝ ተመልከቱ ከብርሃንነት የተነሳ አንተን እንኳን ልንመለከት ምን አለ አልቻልንም ብሏል። አያችሁ ተመልከቱ የእግዚአብሔር ያው በረድኤት የተገለጠበት ሙሴ ህዝቦቹ እንኳን ማየት ከተሳናቸው አካላዊ ቃል ኢየሱስ ክርስቶስ እመቤታችንን ተመልከቱ 9 ወር ከ5 ቀን ዓለም አድርጎ መንበር አድርጎ ያደረባት የወልድ ኢየሱስ ክርስቶስ የሥጋ እናቱ ድንግል ማርያም ፊቷ ባይለዋወጥ አይገርምንም ማለት ነው። ስለዚህ ዮሴፍ 9 ወር ከ5 ቀን እመቤታችን ምን አላለም? አላወቃትም። በመልኩ እንኳን አለያትም። መልኳ ራሱ ይለዋወጥ ነበር። ከምን የተነሳ? መለኮትን ከመሸከሙ የተነሳ ተብሎ ይተረጎማል። ለምን ሲባል እመቤታችን ፀሐይ ጽድቅን የተሸከመች ምን ስለሆነች? አሁን ፀሐይ ማየት አይቻልም ታውቃላችሁ። እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ያ ፀሐይ ጽድቅ የተገለጠበት ሰሌዳችን ደግሞ ማን ነች? እመቤታችን ነች። አው ፀሐይ የሚወጣው በምስራቅ ነው። ያውም የማይጠልቀውን ፀሐይ ተመልከቱ ያወጣችልን ምስራቃችን ማን ነች? እመቤታችን ነች። ወደ ምስራቅ እኮ የምንመለከተው ወደ እመቤታችን ነው መመልከተው እንጂ ምስራቅ አቅጣጫ ብቻ አይደለም። ለዚህ ነው ያ የበቃው አባት
ወደ ሰሜን ሆኖ ሲጸልይ እንዴ አባታችን ለምንድን ነው ወደ ሰሜን የምንጸልየው? ወደ ምስራቅ ነው የምንጸልየው አለ። አይ እኔ አንተ የሚጠልቀውን ፀሐይ ያላቀልም የኔ ፀሐይ ኢየሱስ ክርስቶስ ግን ምን አይደለም አይጠልቅም ብሎ መለሰለት። ስለዚህ እውነተኛውን የፀሐይ ጽድቅን የተሸከመችልን እመቤታችን ሰሪዳ ስለሆነች ቅዱስ ዮሴፍ ምን አላላትም? መልኳን አላወቃትም ተብሎ ይተረጎማል ማለት ነው። አንድም ስለሆነ ማለት አንድም የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ተመልከቱ። ነብዩ እግዚአብሔር ቅዱስ ኢሳይያስ ናው ድንግል ትጸንስ ወትወልድ ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ የተነገረለት ሌሎችም ነቢያት ፈኑ ዴከ ማርያም ብለው ተመልከቱ ሱባኤ ቆጠሩለት ትንቢት የተነበዩለት መድኃኔ ዓለም ኢየሱስ ክርስቶስ ከሳ እንደሚወለድ ተመልከቱ እስከ ቤተልሔም እስከሚወለድ ድረስ አላወቃትም። ተመልከቱ ግን ከዛ በኋላ ግን አውቋታል እንደማለት ነው። ከዛ በኋላ ግን አውቋታል። በምን አወቃት ሲባል የነን ቅዱስ ዮሐንስ አፈወርቅ የተባለ ቤተክርስቲያናችን ላይ 5 ነገሮችን ተመልክቶ ስንት ነገሮችን? 5 ነገሮችን። አንደኛ በምን አውቋል የወልደ ኢየሱስ ክርስቶስ እናት መሆን። አንደኛው የእግዚአብሔር የክብሩ መገለጥን ተመልክቶ አንደኛ መልሱ እስቲ የእግዚአብሔር የክብሩ መገለጥን ተመልክቶ። ሁለተኛው ስብሐተ መላእክት ነው። መልአክ በቤተልሔም ስብሐት ለእግዚአብሔር ብሎ ማመስገናቸውን አይቶ። ሶስተኛው ፍርሃተ ሞት ነው። እረኞች ደንግጠው ተመልከቱ በመደንገጣቸው ምክንያት ዮሴፍ ኢየሱስ ክርስቶስ ተመልከቱ ያ ነቢያት ትንቢት የተነበዩለት ሱባኤ ቆጠሩለት 5500 ዘመን ያ የተስፋ መፈጸሙን አውቋል። አራተኛ የሰብአ ሰገል መምጣት ነው። ያው ሰብአ ሰገል ኮከብ ሲመራቸው ከሰው ፊት ሲሆኑ እየተደበቀ ከሰው ሲለዩ ምን እየተገለጠ የመጨረሻው ሰብአ ሰገል የመጨረሻው ደግሞ ሰብአ ሰገል እጅ መንሻ ይዞ መምጣታቸውን ተመልክቶ ዮሴፍ ምን ብሏታል? አውቃታል ተብሎ ይተረጎማል እንጂ ተመልከቱ ዮሴፍ እመቤታችን አወቃት ማለት ልክ አዳም ሔዋን እንዳወቃት ህልቃና ሐና እንዳወቃት በግብር አወቃት ማለት አይደለም። እመቤታችን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ምንድነች? ድንግል ነች ተብሎ ይተረጎማል ማለት ነው እንጂ ዮሴፍ እመቤታችን እስክትወልድ ድረስ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ከዚህ አንፃር ግልጽ ነው። በኩር የሚለው ከዚህ ይተረጎማል፣ አላወቃትም የሚለው ከዚህ ይተረጎማል ማለት ነው። እንቀጥል ወደሚቀጥለው እዚህ ላይ ጥያቄ እስቲ ግልጽ ነው ስለምጠይቅ በኋላ ችግር የለም። ምክንያቱም ሰው እንደገባው የሚታወቀው ሲጠየቅ ስለሆነ ማለት ነው። ሁለተኛው ማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ነው 29 ላይ ይሄ በነገራችን ላይ የአንቀጸ ብፁዓን የሚባል ትምህርት ነው። የተራራው ስብከት ክርስቶስ አምላካችን ከፍ ካለ ቦታ ላይ ቆሞ ካስተማረው የሥነ ምግባር ትምህርቶች መካከል አንደኛው ነው እና ሲጀምር ወደ ሴት ያየ ተመለከተ በልቡ ማመነዘረ አትመልከት ብሎ የ10 ትእዛዛትን በስድስቱ ቃላት ወንጌል ያጥራቸዋል። ይህንን መተርጉማ ሲናገሩ ብሉይ ኪዳን 46ቱ የብሉያት መጽሐፍ ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ያለው ከ10 ትእዛዛት አይወጡም። 35ቱ የሐዲሳት መጽሐፍ ከማቴዎስ ወንጌል እስከ ዮሐንስ ራእይ ያለው ደግሞ ከስድስቱ ቃላት ወንጌል አይወጡም ብሎ ያስቡታል። እና ይሄንን ማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ቀኛዬን በታሰናከለ ካንተ ወጥተህ ጣላት ሙሉ ሰውነት በገሃነመ እሳት ከሚቃጠል እንደው ካካለታ አንዱ ቢጠፋ ይሻላል እንደው እያለ እጅንም እግርንም ይቀጽለዋል። ይሄ በነገራችን ላይ ለበቁት በቀጥታ ሊተረጎም ይችላል። ምን ላሉት ለበቁት ላልበቁት ግን በነገራችን ላይ ልክ እንደኛ በዚህ ዓለም ተመልከቱ ለምን እግዚአብሔርን ቸርነት ለምንማጸን ተመልከቱ ያው በሁለት እግራችንም ለመቆም ለሚያቀተን ሰዎች ግን የቤተክርስቲያን አባቶች ራሱ ትርጓሜ ሰርተው እንደዚህ ማለት ነው ብለው ያግሩናል። ለምሳሌ ታውቁ ከሆነ ቀጥታ የተረጎሙ ሰዎች አሉ። አይናቸውን ያጠፉ፣ እጃቸውን የቆረጡ፣ እግራቸውን በሳት የማገዱ ሰዎች አሉ። ሶስቱን አንድ አጠራጠር ልንገራችሁ። ለምሳሌ እንግዲህ አይን ብታሰናከለ ካንተ ወጥተህ ምን በለ በተወደደ አይን አስቡት። በተወደደ አይን ካንተ ወጥተህ ጣላት። በነገራችን ላይ አይን የሰውነት መብራት ነው ታውቃላችሁ። በዚህ ለምሳሌ ሰው ወጣቱ ነው አይኑ ከጠፋ በነገራችን ላይ ጉልበቱ በዛው ልክ ይደክማል። ለምሳሌ ታችሁ ከሆነ ለምሳሌ ሰው በእንቅልፍ ልቡ ተነስቶ ወይ ደግሞ እንደው ሰው ለሪፍሌክሽን ሊወጥሩ ይችላል። ሰው አንዲ ከገለጸ እኮ መተኛት የማይችል ሰው አለ አይደል? ለመራመድ ራሱ እንኳን በነገራችን ላይ ጉልበታችን ይደክማል። አይናችን ብንታሰር እግራችንን አናምነው። ለካ የሰውነት ሁሉ ብርሃናችን ምን ስለሆነ ጉልበት አይን ስለሆነ እና ታስተውሳላችሁ ስምዖን ሳፋዮ የተባለ ወይ ደግሞ ስምዖን ጫማ ሰፍ የተባለ እንግዲህ ኑሮን ጫማ በመስፋት ይተዳደር ነበር። ያው ሞስፌና ጅማትን በማገናኘት ይተዳደር ነበር። ግን ጽድቁ ግን ተመልከቱ በዘመኑ ከነበሩት ሰዎች መካከል በጣም የላቀ ግን የሚሰራው ምንድን በነገራችን ላይ አሁን እኛ እየተማርን መቀደስ አንችልም ለምን ሰዎች ጫማ እየሰፉ መቀደስ ይቻላል። ጫማ እየሰፉ አሁን ይሄ በነገራችን ላይ ይሄ ማለት ምክንያት እንዳይኖረን ነው። ታውቃላችሁ ንባቡ ምናምን ለምን ነው ስራው ውጣውረዱ ለምን ለኛ
በነገራችን ላይ ምክንያት እንዳይኖርና አድርጎ ነው የሚናገረው እንደው በጎንደር ዘመነ መንግስት የነበሩ አንድ አባት ስማቸውን ረስቻለሁ እንደው የዘመኑ ወጣት ችግሩ ኃጢአት መስራቱ አይደለም ግን ኃጢአቱን መጽሐፍ ቅዱሳዊ ጥቅስ ማልበሱ ነው እንጂ ይላል እውነት ነው ምንም ጥርጥር እና ለብሷለን እኛ ታውቃላችሁና እና አንድ ሴት አይኑን ለከውዷለች ተመልከቱ እና አይኑን ወዷለች እና እንደው ተበጠሰብኝ ለቀቀብኝ እያለች ማለት ነው ልክ እንደ ዘመኑ ጫማ ማለት ታውቃላችሁ የዘመኑ ጫማ በማስቲሹን በመራቅ እንደሚያዝ ባናቅም ተመልከቱ ሁለት እርምጃ ሊያራምደን አልችልም ተመልከቱና ትመጣበታለች እና የረዘመውን ቁረጠው ያጠራውን አርዝሞ እያለች ትመጣለች እና መጨረሻ ለምንድን ነው የምትመጪው አላት አይ አይን ማኮይ ነው አለችው እና እኔ ከማረከሽ ብሎ በሚሰፋው ወስፌ ጉጠት አይኑን አውጥቶ ሰጣት ይላል ጭካኔ በነገራችን ላይ ቅዳሴ ማርያም ላይ አባ ሕርያቆስ አብ ወልድ መንፈስ ቅዱስ ያስጨክናሉ በሉ ምን ይላሉ ያስጨክናሉ አው ያስጨክናሉ ያው መንፈሳ ለመንፈስ የነገር ያስጨክናሉ ተመልከቱ ለካ ሰማዕታት ሰይፍ ስለቱን እሳቱን ተመልከቱ የሚገቡት አብ ወልድ መንፈስ ቅዱስ አስጨክኗቸው ነው እኛ ምን ጨክነው በሌላ ነገር በነገር ያ ጭካኔ ያስፈልግም ሰው በሰው ላይ የሚጨክነው ጭካኔ ተመልከቱ ሰው መጨከን ካለበት በራሱ ላይ መጨከን አለበት ሲተኛ ለምን ትተኛለህ መነሳት አላለም በሚል አይምሮ ካለ ራሳችን ላይ ራሱ ትልቁ ጦርነት ማስነሳት ራስ ላይ ነው ሰው ላይ መጨከን ጥሩ አይደለም አስጨክነው አይኑን አውጥቶ ምን አለ አይን ብታሰናክለ ካንተ አውጥተህ ምን በላት ያውጡት እንቷቸው እና እኛን እናገር ካንተ አውጥተህ ምን በላት አላት ሁለተኛ እጅ ቆረጣ አለ በረከቱ ይደርብና በአፍናቱ ዛንጾኪያ የተባለ ያው የቀደመ ግብሩ አረማዊ ነው ያመንዘራ ይወታሉ እና እግዚአብሔር አምላክ በድንቅ አጠራሩ ጠርቶት የቤተ መቅደስ አገልጋይ ያደረገው አባትናቱ ዛንጾኪያ እና ቅዳሴ ቀድሶ የክርስቶስ ስጋና ደም በፈተተበት እጁ ለምእመናን ስጋው ደሙ ሲያቀርብ በቀደመ ህይወቱ የምታውቀው አንድ ሴት መጣችና ሲያቀብላት እጁን ነከሰችው ከባድ እኮ ነው እጁን ነከሰችው ለማስታወሻ ያው እኔ ነኝ ለማለት ነው እና አባትናቱስ ምን አለ እንደው እንደዚህ የሚያደርገኝ ይሄ ነው ብሎ ገብቶ በቢላ ቆረጠው ከዚህ ጋር ቆረጠው በነገራችን ጭካኔ ነው በነገራችን እጁን ቆረጠውና በመንጣፍ ስር ከተተው በኋላ ላይ በቤታችን የብርሃን እጅ አድርጋለት ታሪኩ ረጅም ነው በኋላ የተቆረጠውን እጅ አሳያችሁ ይላል እና እጅን ካንታውተ መበረት ጣላት ነው ሶስተኛው የምናቀው አባታችን አባ መርትያኖስ ነው እግሩ የማገደ ለዚህ ደግሞ በነገራችን ላይ ታችሁ ቆነ እንደው አባ መርትያኖስ በመንደር ያለ ግን ከሰው የራቀ ባት ነበርውና ሁለት እንዲሁ አመንዘራ ሴቶች እንደው ይሄ ሰውዬ እኮ ሴት አይመለከትም እና ማንንም ያስተው የለም እኔ ባሰተውስ አይ ባታሰጁስ ተብሎ ተወራርደው ሄዱ ይላል አንዳንድ ጊዜ በነገራችን ላይ እስቲ ጉዱሌው በዛኔ ላይ ጉዳችን ምን ላይ ሰዎች አሉ ተቃላችኋል በነገራችን ላይ ሰው ራሱን ካላወቀ በርግጥ ሰው ራሱን አያውቅም እና እስቲ ሊው ጉዱሌው ምናምን እጠቃለታለሁ ምናምን እንዴ ደምሽ ይላሉ ምናምን ምን ሰዎች አሉ በነገራችን ላይ እግዚአብሔር ካልጠበቀን እኛ ራሳችንን እንጠብቃለን እንዴ በፍጹም አንጠብቅም እግዚአብሔር ካለወጠኛ ራሳችንን አለውጥም እና ሄደ ያቻ መንዘራ ስትገባች እግዚአብሔር እንግዳኔ ብለሽ ታሪኩ ረጅም ነው እና ለብሳው ዘመዋን ቀየረ ሽቶን ነፈነፈች አባ መርትያኖስ የሚመጣበትን ጾር ስላወቀ በሚያነደው ሰዓት ላይ እግሩ ማገዱ ይላል እንደ እንጨት ማለት ነው ማገዱ እና የሷን ጠረን የእግሩ ጠረን እስከሚቀይረው ድረስ ይላል ተመልከቱ እስከሚቀይረው ድረስ እንግዲህ አስክሬን ታውቃላችሁ በጣም የሚሸተው በርግጥ ህክምና ትምህርት ቤት ካዳቨር በጣም ንጹህ ነው ይታወቃል እሱን አርገምላችሁ በነገራችን ለኛ እኮ 3 ቀን 4 ቀን ሙተን ብንገኝ ሰው የሚቀርበን ሰዎች አይደለም ሽታው ማለት ነው ታውቃላችሁ አስክሬን አጋጥሞች የሚያክሱ በርግጥ ዛሬ የሰው ልጅ ክብሩ በጣም የተዋረደበት ዘመን ላይ ያለነው በርግጥ በፊት አስክሬን ይከበር ነበር ዛሬ ግን አስክሬን በየመንገዱ የሚጣልበት ሀገር ላይ ደርሰናል እግዚአብሔር አምላካችን ለሁላችን ማስተዋልና ጥበቡን ይግለጽልን እና ቀጥታ ይተረጉማል ለበቁት ነው ግን ለኛ ግን ሲሆን ምን ማለት ነው አይን ማለት ምን ማለት ነው እጅ ማለት ምን ማለት ነው እግር ማለት ምን ማለት ነው የሚለውን ተርጉመን እንጨርስ አንደኛ አይን የተባለ ሚስት ነች አይን የተባለች ማነች እኛ ምንድነው እኛ አላገባንም እኛ ባለትዳር ተማሪ ነን ምንድነው መዘበዝበን እንዳትሉ ይሰማችሁ ነው አመጣዋለሁ ገና ማለት ነው በእኛም ደግሞ እናያለን ያው ዛሬ ላይ ላታገቡ ይችላልላችሁ ግን አብዛኞቻችሁ ግን ያው አግብታችሁ የፈታችሁ ናችሁ ያው በስልክ ብዙዎቻችን ያገባን በሊስም የተጣላነን ብዙ ነገር ይታወቃል ምንም ችግር የለውም እሱ ግን ንጽህናችን እንዳያሳጣን እግዚአብሔር መንገድ እንዳይስት ግን ለራሳችን ልጓም ያስፈልገናል እሱ ምንም ጥርጣሬና ጥያቄ የሚያስነሳ ጉዳይ አይደለም እና አይን የተባለች ሚስት ነች ካይን የሚሰወር ነገር እንደሌለ ሁሉ ከሚስት የሚሰወር አንዳች ነገር የለም ታውቃላችሁ
ምክንያቱም በቤተክርስቲያናችን ባልና ሚስት የተዋህዶ ምስጢር ናቸው። ባልና ሚስት ዝም ብሎ የሚመጣ ነገር አለ። በነገራችን ላይ ሴት ሚስት ስትሆን ወንድ ባል ሲሆን የሚሰጥ ጸጋና በረከት አለ። ዝም ብሎ አይደለም። ተመልከቱ ትዳር በረከት ነው ብላ ቤተክርስቲያናችን የምታስተምረው ዘረከበ በሲታ ሄርታ ረከበ ሞገሰው በረከት ሚስትን ያገኘ ከእግዚአብሔር ዘንድ ምናገኘ በረከትን አገኘ የሚባለው በነገራችን ላይ ዝም ብሎ የሆነ መጽሐፍ ከቃል በላይ ምስጢር ስላለ ነው። አያችሁ ባልና ሚስት የመለኮትና የትስብእት ምሳሌ ናቸው። የቤተክርስቲያንና የክርስቶስ ምሳሌ ናቸው። ተመልከቱ ክርስቶስ ለቤተክርስቲያን ራሷ ቤተክርስቲያን ለክርስቶስ አካሉ ነች። ተመልከቱ ልክ በአንድ ቤት ውስጥ በትንሿ ቤተክርስቲያን ውስጥ ባል ራስ ነው፣ ሚስት ምንድን ነች? አካል ነች። መለኮትና ትስብእት በተዋህዶ እንደከበሩ ሁሉ ባልና ሚስት በክርስቶስ ምን ይሆናሉ? አንድ ይሆናሉ። በሶስት የተገመደ ገመድ ምን አይልም አይበጠስም። ተመልከቱ ስለዚህ ከአይን የሚሰወር ነገር እንደሌለ ሁሉ ከሚስት ምን የሚል ነገር የለም፣ የሚሰወር ነገር የለም። ነገር ግን ተመልከቱ ነገር ግን ያቺ አይን የሆነች ሚስት በዚህ ዓለም ላይ የእግዚአብሔርን ሕግ ትእዛዝ አፍርሰ ተመልከቱ ከእግዚአብሔር ሥርዓት ውጣ ብትል ግን የሚስትን ፍቃድ እንዲበልና ተመልከቱ ተመልከቱ የእግዚአብሔርን ሕግ አክብር የሚስትን ፍቃድ ፈጽመ በኋላ ላይ ገሃነመ እሳት ከምትወርድ የሚስትን ፍቃድ እንዲበላ በኋላ ላይ ገነት መንግስተ ሰማያት ብትገባ ይሻላል። ትርጉም አንደኛው እሱ ነው። ሁለተኛው እጅ የተባሉ ልጆች ናቸው። እጅ የተባሉ ማን ናቸው? በእኛ ቢል ይናገራል ወርቀው ይነሱ በእጅ ዘግይተው ይከብሩ በልጅ ባል። ተመልከቱ ያው ብዙ ጊዜ እኔ የኛ ወላጆች ያሳዝኑኛል ስለሆነ አንዳንድ ጊዜ እንኳን ወላጆቻችን ብናስብ እናትና አባትን አክብር የሚለውን እግዚአብሔርን ቃል ራሱ ብናስብ በነገራችን ላይ ወደፊት እግዚአብሔር ፈቅዶ ያው ማግባት የምትፈልጉ ሰዎች አግብታችሁ ወልዳችሁ ነገ ላይ የምትወልዱ ልጆች በነገራችን ላይ ታቋቸዋላችሁ። እንዴት ብትሉ ዛሬ ላይ ለወላጆቻችሁ ያላችሁ ጣባይ የሚታወቅ ዛሬ ለእናት ለአባት ያለን ክብር ጥሩ ከሆነ ነገ ላይ የሚያከብር ልጅ ነው የሚመጣው። ዛሬ ላይ እናትና አባታችን ማናከብር ከሆነ በነገራችን ላይ በዛኛው ዘመን ላይ በነገራችን ላይ የባሰ ልጅ ነው የምናገኝ። ምንም ጥርጥር የለውም። በምድር ላይ ደግሞ ሰው የልጁ ሳያገኝ ያልፍ ጻድቅም ሆነ ክፉም ሆነ በነገራችን ላይ ምንም ሆነ ምን ጻድቅም ሆነ በምድር ላይ ይቀበላታል። ታስታውሱ ከሆነ አባታችን ያዕቆብ አባቱ ይስሐቅን ሸውዶታል። ልጅ ማን ነኝ ብሎ ኤሳው ነኝ ብሎ ያው በኋላ ላይ ደግሞ ያዕቆብን ደግሞ ማን ሸወዱት? ልጆቹ ማን ሞቷል ብለው ያው የበግደን ልብሱን ቀብተው ሞቷል ብለው አስለቀሱት በሽምግልና ዘመኑ። ይሄ አይቀርም በነገራችን ላይ እና ዛሬ ላይ እንደው ትንሽ ወደኋላ ራሳችን ተመልሰን ቤተሰብ እናቀም ቤተሰብ እንዴት ነው እንዳስተማር እናውቃለን። ሁላችን የምንኖረው ኢትዮጵያ ውስጥ ነው። ተመልከቱ እንዴት አፈር ከድን እየበሉ ያሳደጉን ወላጆቻችንን ማክበር ነው። ወላጅን ማክበር እግዚአብሔር ማክበር። ወላጅን ማክበር ማን ማክበር? እግዚአብሔር ማክበር። ሌላ ባትመልሱ ምንም ችግር የለም። በነገራችን ላይ ወላጅን የማያከብር ሰው እግዚአብሔርን አያከብርም። ወላጅን የማያከብር ሰው በነገራችን ከእግዚአብሔር ረድኤት በረከትን አይቀበልም። ተመልከቱ ልጅ እናትና አባትን አክብር እድሜ በምድር ላይ እንዲበዛ ሰው በነገራችን ላይ ዛሬ እድሜያችን ላይ ያጠረ ያለበት ምክንያት ወላጆቻችን ካለማክበር የሆነ የሚል ጥያቄ ይመጣብኝ እና ወላጆቻችን እናክብራቸው እንፍራቸው እናክብራቸው ምን በላቸው መፍራትም ጥሩ ነውና እጅ የተባሉ ልጆች ናቸው እና ልጆች ያልሆነ ስራ እናሰራ ቢሉ ፈቃዳቸውን አፍስባቸው እንዲበላቸው የልጆችን ፈቃድ ፈጽመ ከእግዚአብሔር ሕግና ሥርዓት ወጥተ በኋላ ላይ በምድር ተነስተ በኋላ ላይ ገሃነመ እሳት ከምትወርድ የልጆችን ስራ አፍርሳ በኋላ ላይ ምን ብትገባ ይሻላል? ገነት መንግስተ ሰማያት ብትገባ ይሻላል። ታውቃላችሁ አንዳንድ ጊዜ ልጆች ብር ስለሰጡ ብቻ ለወላጆቻቸው ሳይፈልጉ በግድ ሃይማኖታቸውን የሚያስቀይሙ ታውቃላችሁ ያልፈልጉትን ስራ የሚያሰሩ ብዙ ልጆች አሉ። እንደዚህ አይነት ልጆች ከመሆን እግዚአብሔር አምላካችን ይሰውረን ሁላችንም። ተመልከቱ በብር ማለት ነው የእናትና የአባት ውለታ አይረሳም። ታውቃላችሁ ግን በቃ አሁን ባገኘው 10,000 እና 100,000 በምንም 1 ሚሊዮን ብር እንዲሆን በቃ እናትና አባቱ እንደ ዕቃ እንደ ባሪያ መግዛት የሚፈልግ ልጅ አለ። ይሄ ልጅ አይደለም ስለሆነ ሶስተኛው እግር የተባሉ ቤተሰቦች ናቸው። እግር የተባሉ ማን ናቸው? ቤተሰቦች ናቸው። አይን የተባለ ማን ነች? ያው ሚስት ማለት ታውቃላችሁ ሚስት ብቻ ሳይሆን ለሚስት ማን ነው? ባል ነው እንጂ መጽሐፍ ቅዱስ ስር ታውቃላችሁ እንደው ዛሬ ፌሚኒዝም የሚባል ነገር መጣና ልክ ያልሆነ እስከ ስቴጅ 3 ድረስ መጣና አይ ጥረ ግረ ብላ የሚለው ቃል ለሴት ሳይሆን ለማን ነው? ለወንድ ነው ይላሉ። ጥረ ግረ ብላ ያው ብላ እንጂ አብላ አልተባልኩም ይላል አንዳንድ ሰው ፍካር ነው የሚሉት በነገራችን ላይ እና ስለዚህ አይን የተባለች ሚስት ባለው እጅ የተባሉ ማን ናቸው? አቤት የመጨረሻው እግር የተባለ ማን? ቤተሰብ ናቸው። ተመልከቱ ቤተሰብ ነው። ያው ቤተሰቦች ምክንያት ተስተው ነው ከእግዚአብሔር ስምረት ከእግዚአብሔር አንድነት ከእግዚአብሔር ሕግና ሥርዓት አስወጥተው
ያልሆነ ስራ አሰርተው ቤተሰቦችን አስደስተ በኋላ ላይ ገሃነመ እሳት ከምትወር የቤተሰቦችን ፈቃድ ራሱ እንኳን ተመልከቱ ትታ በኋላ ላይ ገነት መንግስተ ሰማይ ብትገባ ይሻላል። እንደው አንዳንድ ጊዜ እንኳን ተጽዕኖ የሚፈጥርብን ብዙ ሰዎች አሉ። በነገራችን ላይ እሺ አሁን ቤተሰብን አክብር ስንል በነገራችን ላይ ማክበር ራሱ እንኳን ሊሚት አለው። ለምሳሌ ሃይማኖታችሁን ቀይሩ ቢባል እንቀይራለን። ይሄ ማክበር አይደለም። በነገራችን ላይ ሌላ ነገር ልናከብር እንችላለን። እስከ ሞት ድረስ ልናከብራቸው እንችላለን። እስከ ሞት ድረስ። ለዚህ ነው ጠቢቡ ሲናገር አንተ ሰው አባት በሽምግልና ዘመኑ እንኳን ክፉ ነገር አድርግልኝ ቢል እሺ በለው ይላል። ያው ግደልልኝ ቢለውም እሺ በለው ማለት ነው። ይሄ ማለት ትገላለህ ማለት አይደለም። ነገር ግን ሽማግሌ ስለሆነ በኋላ ላይ ተመልከቱ ወደ አይምሮ ሲመለስ ተመልከቱ ወደ ቀልቡ ሲመለስ የተናገረው ነገር ጥፋት እንደሆነ ስለሚያውቅ እሺ በላ ከፊቱ ዞር በል በኋላ ላይ ስለሚጸጸተው ምንም አይደለም ነገር ነው ትርጓሜው። ስለዚህ ቤተሰብ ናቸው። አንድም እጅ አይን እግር የሚባለው በነገራችን ላይ እንደ አይን እንደ እጅ እንደ እግር የምትወደው ወዳጅ ያልሆነ ስራ ቢልቅ እምቢ በለው ማለት ነው። ያው ታውቃላችሁ ዛሬ ምን እንግዲህ ጓደኛ ምን የቅርብ ወዳጅ በነገራችን ብዙ ሰው የሚጠቀው በቅርብ ወዳጁ ነው። እውነት አሰት በቅርብ ወዳጁ ማለት እና የቅርብ ወዳጅ ያውም እንደ አይኔ ነው የማየው እንደ እጄ ነው የማየው እንደ እግሬ ነው የምመለከተው የምትለው ወዳጅ ክፉ ስራ ላሰራ ቢልም እምቢ በለው። ምክንያቱም ከሰው በላይ የሚበልጥብን ማን ስላለ እግዚአብሔር ስላለ ማለት ነው። አንደኛ እሱ ነው። ሌላኛው ሁለት አይን ሁለት እጅ ሁለት እግር የተባሉት ነፍስና ስጋ ናቸው። ሁለት አይን ሁለት እጅ ሁለት እግር የተባሉት ምኖች ናቸው? ነፍስና ስጋ ናቸው። ሰው በነፍሱም በስጋው ከሚቀጣ ይልቅ በዚህ ምድር ላይ በስጋው ተጎሳቅሎ በነፍሱ ቢከብር ይሻላል ነው። አያችሁ ዛሬ ላይ ያው ምቾት ላይ ያው እንዳለመታደል ነው። እንደው ዛሬ ካልተዝናና ዛሬ ካልበላ ዛሬ ካልጠጣ ታውቃላችሁ ለደስታ መብል ግዴታ አይደለም። ለደስታ መጠጥ ግዴታ አይደለም። አዎ የኛ ባል ይታወቃል። የኛ ባል ሮብና በኋላ ባል አይመስልም። አዎ የኛ ባል ከምግብና ከመጠጥ ጋር ስለተያያዘ ነው አይደል? ግን እንደዛ መሆን የለበትም። ተመልከቱ ግን በዚህ አይነት መቆሳቆላችን ምንም እንዳይመስለን ስራው ነው። አዎ ልናጣ እንችላለን ምንም ችግር የለም። ግን አተን የሚሰጠን አምላክ ስላለን ተመልከቱ ለካ እግዚአብሔር የሚነሳን እኛ ያላየነውን ነገር እሱ ስለሚያይልን ስለሆነ ነው። እኛ ያላየነውን ነገር ማን ስለሚያይልን እሱ ስለሚያይልን ምንም ጥርጥር የለውም። በነገራችን ላይ ተመልከቱ እግዚአብሔር ሰብሮ ወደ ቤቱ የሚያመጣን ለካ መስፈሩ ወደሱ ከቀረበ ቅዱስ ዳዊት ተመልከቱ በሰዎች ከመውደቅ በእግዚአብሔር እጅ መውደቅ ይሻላል ይላል። ለካ እግዚአብሔር ደጅ ወርቆ የሚገኝ ትልቅ በረከት ስላለ ማለት ነው። ስለዚህ በዚህ ምድር ላይ ተጎሳቁለን ተመልከቱ ነፍስና ስጋችንን ከምናጣ ስጋ ተጎሳቁሎ በኋላ ላይ ገነት መንግስተ ሰማይ ብገባ ይሻላል ተብሎ ይተረጎማል ማለት ነው። ስለዚህ እግዚአብሔር አምላካችን እንደሚያሰናክለን ነገር ከራሳችን አርቆ ለሰዎችም እንቅፋት መሰናክል እንዳንሆን እግዚአብሔር አምላካችን በቸርነቱ ይጠብቀን። እሺ ጥያቄ አላችሁ? እሺ ልጠይቀኝ አንድ ሁለት ብቻ። ያው ተማሪ ካልመለሰው ወይ ጥያቄው ቀልዶት ነው ወይ ጥያቄው ልቆት ነው ይባላል። ያው ንቃችሁን ቀልዷችሁ እንደማይን ተስፋ አደርጋለሁ። እሺ አይኔ ተባለ ማለት ነው መልሱና ጨርስ ይበቃኛል። አይኔ ተባለ ሚስት ብቻ ማለት ነው። ሚስት እኮ ለወንድ ብቻ ማለት ነው። በነገራችን ላይ የህይወትን መንገድ መምረጥ የሚባል ታውቃላችሁ? የህይወትን መንገድ መምረጥ ማለት ይኸውልህ ሰው የህይወትን መንገድ ካልመረጠ በሁለቱም መንገድ መጓዝ አይችልም እንደማለት ነው። እና ይሄ ምን ማለት መሰላችሁ? አንድ ሰው አይኔ ማግባት አልፈልግም ብሎ ጮኛ ቢይዝ አይ መመንኮስ አልፈልግም ብሎ ገዳም ውስጥ ያመክሮት ጀመረ ማለት ያው እግር ለሌሎች ጫማ መስጠት ነው። ይሄ ደግሞ ምጽት ነው ታውቃላችሁ። እና ሰው የህይወትን መንገድ መምረጥ አለበት። ነገ ላይ እንዲኖረን የምንፈልገው ነገር ዛሬ ላይ ራሳችን መክታት ያስፈልጋል። ከዛሬ የሚጀምር ስልምና ያስፈልጋል። ከዛሬ የሚጀምር ማለት በፈለገው መንገድ በነገራችን ላይ ክርስትና የምናኔ ህይወት ነው። ክርስትና የምን ህይወት ነው? ይሄን በደንብ ወቁ። በነገራችን ላይ ብትሰሩ ምናኔ ነው፣ ብናስተምር ምናኔ ነው፣ ብንማር ምናኔ ነው፣ ብናገባ ምናኔ ነው፣ ብንመነኩስ ምንድነው ምናኔ ነው። ከምናኔ ወጣ ክርስትና የለም። የምናገባው ለመስለቅ ነው፣ የምንመነኩሰው ለመስለቅ ነው፣ የምንሰራው ለመስለቅ ነው፣ የምናገለግለው ለመስለቅ ነው። ከመስለቅ የወጣ አገልግሎት ስራ የለም ማለት ነው። እና አይኔ ተባለ ባል ሚስት ቆይቼ ተባለ አቤት ልጅ እግሬ ተባለ ቤተሰብ ተብሎ ይተረጎማል ማለት ነው። እሺ እስከ አላወቃትም ፍጻሜ ያለውና ፍጻሜ የሌለው ፍጻሜ ያለው አንድ ምሳሌ ፍጻሜ ያለው አቤት ፍጻሜ ያለው የመቤታችን ስደት እሺ ሌላ አቤት
ሄሮድስ እስከሚሞት ድረስ የሚለው እሺ ፍጻሜ የሌለው የሚልኮን አለ 2 የቁርአን አለ 3 የራሱ የመቤታችን አለ ነው እሱም አላወቃትም ማለት ነው ማለት ነው አንድ አላወቃትም መልኳን እየተካይ አላወቃትም መልኳን አላወቃትም አንደኛ 2 አላወቃትም ክርስቶስ እንደምትል ምን አላወቃትም የተነበየው ትንቢት ከሷ እንደሆነ አላወቃትም የሚል ትርጓሜ ያለው ማለት ነው ግልጽ ነው የሰማነው በርቶራችን ያሰተረበት